እኛም ስለ ወንድሞቻችን ነፍሳችን አሳልፈን እንድንሰጥ ይገባናል። ነገር ግን የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገው ነገር ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። እንግዲህ ባለፈው ስንመለከት አንድ ነገር ተመልክተናል። ፍቅር የሌለው ወይም ወንድሙን የማይወድ በሞት ይኖራል የሚለውን ሐሳብ ስንመለከት ነበር። የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይ ደግሞ የዘላለም ሕይወት የለውም የሚለውን ኃይለ ቃል ዮሐንስ አስቀምጧል። እና ምክንያቱም ስናስቀምጥ ነፍሰ ገዳይ የሕይወት ጸር ነውና የዘላለም ሕይወት አይገባውም። እንደማይገባው በራሱ የፈረደ በራሱ የቆረጠ ሆኖ እናገኘዋለን። ነገር ግን እዚህ ጋር አንድ ኢንተረስቲንግ ነገር ወደ ዛሬው ከመምጣታችን በፊት ስለ መኖር ብዙ ጊዜ ኤንፋሲስ እንሰጣለን። ብዙ ሰዎች ሲናገሩ ሰምታችሁ ከሆነ ዋናው መኖር ነው ይላሉ አይደለም? ስለ ኑሮ ወይም ስለ መኖር ወይም ስለ መቀጠል ሰስቴን ስለማድረግ በምድር ላይ ብዙ ሰዎች ትኩረት ይሰጣሉ። ነገር ግን ዮሐንስ መኖርን በሁለት አይነት መንገድ ነው የሚያስቀምጠው። በሕይወት መኖር አለ፣ በሞት መኖር አለ። ወንድሙን የሚጠላ በምን ይኖራል? በሞት ይኖራል። ምን እያደረገ ነው? እየኖረ ነው። ነገር ግን በምንድን ነው የሚኖረው? በሞት ይኖራል። ሞቶ ይኖራል። በሌላ አነጋገር የሚንቀሳቀስ ሬሳ ነው ማለት ነው። ሊቪንግ ዴድ የሚባል ነው። በሕይወት አለ፣ ይንከላወሳል፣ ነገር ግን ሬሳ ነው፣ የሞተ ነው። ስለ አካብ የተነገረው ቃል በጣም አስደንጋጭ ቃል ነው። አካብ ናቡቴን ገድሎ ያንን ርስት ከወረሰ በኋላ ነቢዩ ኤልያስ መጣና ጠንካራ ጥያቄ አቀረበለት። ገድለኸው ወረስክን? ከበር ጥያቄ ነው። ገድለኸው ወረስክን? እና አካብ እየኖረ አይደለም፣ ሞቷል። በሞት ነው የሚኖረው። ወንድሙን የገደለ በሞት ነው የሚኖረው። የጊዜ ጉዳይ ካልሆነ በስተቀር እሱም ደግሞ ይጠፋል። እና ይሄንን አይነት ኑሮ መጽሐፍ ቅዱስ ሕይወት ብሎ አይጠራውም። ፍቅር የሌለበትን ሕይወት አይባልም በመጽሐፍ ቅዱስ። አሁን ዮሐንስ ባለፈው ሳምንት አንድ ጥያቄ አንስተን ነበር ከመጨረሳችን በፊት። አንድ ሰው መሻገሩን በምን ያውቃል? መዳኑን በምን ያውቃል? በሞት ሁኔታ ውስጥ አለመሆኑን፣ በሕይወት ውስጥ መሆኑን፣ ከጌታ ጋር መሆኑን፣ በሰማይ ስፍራ መቀመጡን በምን ያውቃል የሚል ጥያቄ አንስቶ ዮሐንስ መልሶልናል። ስለ ዘመረ አይደለም፣ ስለ ሰበከ አይደለም፣ መንፈሳዊ ልምምዶችን ስለተለማመደ አይደለም፣ ቸርች ስለሚመጣ አይደለም። ነገር ግን ወንድሙን ስለሚወድ ነው። እኛ ወንድሞቻችንን ስለምንወድ አንድ ነገር አውቀናል። ከሞት ወደ ሕይወት እንደተሻገርን እናውቃለን። ምልክቱ ሳይኑ እሱ ነው። አንድ ሰው በሕይወት ለመኖሩ በሞት ሳይሆን በሕይወት ለመኖሩ ወርዚ የሆነ ወይ ደግሞ ሊኖር የሚገባው ሕይወት ለማጣጣሙ ምልክቱ ወንድሙን መውደዱ ነው የሚለውን ተመለከትን። ምልክት ነው፣ አሻራ ነው። በሕይወት የመኖራችን በእግዚአብሔራዊ ሕይወት የመኖራችን ምልክቱ ወንድሞቻችን መውደዳችን ነው። እንደዛ ከሆነ ታዲያ መጠየቅ አለብን። ምን ማለት ነው ታዲያ ፍቅር ብለን መጠየቅ አለብን። እንዴት ነው ፍቅር? ይሄ ማረጋገጫ የተባለው ፍቅር ምን አይነት ፍቅር ነው? ምክንያቱም በስመ ፍቅር ብዙ አይነት የሚሸጡ ሸቀጦች ስላሉ ፍቅር ተብለው የተመረቱ የትም የተመረቱ በየቦታው የሚሸመቱ ሸቀጦች አሉ። ፍቅር ያልሆኑ እውነተኛ ያልሆኑ ሲመዘኑ ሲለኩ ከመለኪያው በታች ከስታንዳርድ በታች የሆኑ በእግዚአብሔር ቃል ፍቅር የማይባሉ ፍቅሮች አሉ። ስለዚህ ጥያቄው ተገቢ ነው። ባለፈው ሳምንትም ተነስቷል። በምንድን ነው የምንለካው ፍቅራችንን? በእርግጥ ፍቅር እንዳለን በምን እናውቃለን? ይሄ ከሞት ወደ ሕይወት መሸጋገሪያ አርማው ምልክት የምንለውን ነገር ምክንያቱም አንዳንድ ጊዜ ታውቃላችኋል፣ ለብዙ ነገሮች ለምሳሌ መታወቂያ የሚባለውን ነገር እንውሰድ፣ ወይ ደግሞ ፓስፖርት፣ ወይ ደግሞ የተለያየ አይነት አይደንቲፊኬሽን ማርኮችን ውሰዱ። በሁለት አይነት መንገድ ይሰራሉ። አንዱ በህጋዊ መንገድ፣ ሁለተኛው ደግሞ በፎርጂድ አይደለም። ፎርጂድ የሆነ መታወቂያ ያለው ሰው አለ። ለምሳሌ ፎርጂድ የሆነ ካርታ ሊያሰራ ይችላል፣ የዚህ መሬት ባለይዞታ እኔ ነኝ ለማለት። ነገር ግን ቬሪፋይ ሲደረግ ሲጣራ ውሸተኛ ሆኖ ይታያል። ስለዚህ ይፈናቀላል፣ ከዚያ ያንተ አይደለም ይባላል። ስለዚህ ልክ እንደዚህ ማረጋገጫ የተባለ ነገር ከባድ ነው መቼም።
ወደ ሕይወት ተሻግሬያለሁ። ከዚህ በኋላ ኖ ሞር እኔ የሞትኩ አይደለሁኝም፣ ጨለማ ውስጥ አይደለሁኝም፣ ሞት ውስጥ አይደለሁኝም፣ ከዲያብሎስ ጋር አይደለሁኝም የሚለው ሰው ይሄ ክሌም ያለው ሰው በምንድነው ይሄን የምትለው ሲባል ፍቅር ስላለኝ ይላል። ነገር ግን ያ አለኝ የምትለው ፍቅር ደግሞ ምን መደረግ አለበት? መፈተሽ አለበት፣ መለካት አለበት። ፍቅር ነው ወይስ አንተ ነህ ስም ያወጣህለት ፍቅር ብለህ? ምክንያቱም ፍቅር በዓለም ሁሉ እንደሚነገር ታውቃላችሁ። ቃሉ የተለመደ ቃል ነው። በቀን ብዙ ጊዜ የምንሰማው ቃል እንደውም እንደሱ የበዛ ቃል ያለ አይመስለኝም። ስለዚህ ብዙ ሰዎች እንዳላቸው የሚደሰኩርለት ጉዳይ ስለሆነ መፈተሽ አለበት። ነገር ግን አንድ ኢንተረስቲንግ ነገር አስቀድሜ ልናገር። ዮሐንስ 2:3-16 የሚባሉ ቁጥሮች ላይ በጣም ኢንፋሲስ እንድንሰጥ የሚፈልግ ይመስለኛል። አንደኛው የወንጌሉ 3:16 ነው። ሁለተኛው የመልእክቱ 3:16 ነው። ሁለቱ በጣም ወሳኞች ናቸው። የክርስትና ዋና ነገሮች እነሱ ናቸው። አንዱ ዶክትሪናል ፋውንዴሽን ሲሆን፣ ሁለተኛው ደግሞ አፕሊኬሽን ነው፣ ተግባራዊ ምልልስ ነው። በቃላችሁ መቼም ማወቅ አለባችሁ። ዮሐንስ 3:16 ምን ይላል ብትባሉ፣ እንዳውም ብዙ ጊዜ ምን ተብሎ ይታወቃል መሰላችሁ? ትንሿ ወንጌል ትባላለች። አንድ ቁጥር ነች፣ አንድ ቨርስ ነች፣ ነገር ግን ብቻዋን ወንጌል ነች። እስኪ በሏት። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ይሄ አይደል ወንጌል? ምን ሰብከው ይሄን ነው የምንኖረው፣ ይሄ ነው ፋውንዴሽናችን፣ መሰረታችን ይሄ ነው። እግዚአብሔር በእርሱ የሚያምነው ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን ለሞት አሳልፎ ሰጠ ይለናል። ይሄ የቆምንበት ወደ ሕይወት የገባንበት መሰረታችን ነው። ይሄን ደግሞ የምንተገብርበት ሁለተኛው ደግሞ 3:16 ነው። እርሱ ነፍሱን ስለኛ አሳልፎ ሰጥቷልና በዚህ ፍቅር እናውቀናል። እኛም ነፍሳችንን ስለ ወንድሞቻችን አሳልፈን ልንሰጥ ይገባናል። የዛ ሪፍሌክሽን ደግሞ ያኛውን ፀሐይ ብንለው ይሄ ጨረቃ ነው። ዮሐንስ 3:16 ፀሐይ ነው። አንደኛ ዮሐንስ 3:16 ደግሞ ምንድን ነው? ጨረቃ ነው። ጨረቃ መኖር አለበት። ምክንያቱም አለበዛ ጨለማ የሚባል ጊዜ ስለሚመጣ። ፀሐይ ብቻ ሳትሆን እግዚአብሔር ሁለት ብርሃኖችን ነው በቀንና በሌሊት እንዲሰለጥኑ ያደረገው አይደለም? አንዱን ፀሐይ አለው በቀን እንዲሰለጥን፣ አንዱን ጨረቃ አለው በሌሊት እንዲሰለጥን። ስለዚህ ሁለት ብርሃኖች አሉ እና ክርስቶስ ኢየሱስ ፀሐያችን ቢሆን ከሱ ደግሞ አንጸባርቀን ደግሞ እንደ ብርሃን የምንታየኛ ልጆቹ ደግሞ ጨረቃዎች ነን። ስለዚህ 3:16 አንደኛ ዮሐንስ የኛ ጉዳይ ነው ደግሞ። ስለዚህ ሁለቱን ያዋሃደ ሁለቱም በሚዛናዊነት የያዘ ሰው ሙሉ ክርስትና አለው ማለት ነው። ድኗል። አስተማማኝ በሆነ መንገድ ወደ እግዚአብሔር ገብቷል። እንደገና ደግሞ አስተማማኝ በሆነ ደግሞ አፕሊኬሽን ሰርቷል፣ እየኖረ ነው። ከዚህ በላይ ክርስትና የለም። ሁለቱም 3:16 የያዘ ሰው ተገላገለ። ሌላ ያስፈልገው። ባጭር በሁለት አረፍተ ነገሮች የእግዚአብሔር ቃል ይሰራል፣ ያልቃል ማለት ነው። ወንጌል ስለነዛ ሁለት ጉዳዮች ነው የሚናገረው። ቴዎሎጂካል ፋውንዴሽን ነው የመጀመሪያው፣ ሁለተኛው ፕራክቲካል አፕሊኬሽን ነው ሁለተኛው ደግሞ። እነዚህ ሁለቱ እጅግ በጣም አስፈላጊ ነገሮች ሆነው እናገኛለን። ግን ጥያቄው ፍቅር የሚባለው ምንድን ነው ወደሚለው እንምጣ። ፍቅር ምንድን ነው? ፍቅር ወገኖቼ ብዙ ሰዎች እንደ ፍልስፍናዊ ቃል አድርገውትም ሊፈላሰፉበትም ሲሞክሩ እንመለከታለን። ምናልባትም ጠያቂ ወይም ደግሞ ሞጋች አይምሮ ያላቸው ሰዎች ደግሞ ይጠይቃሉ። ምንድነው ፍቅር? የታለ ፍቅር? ቃሉ ብቻ እኮ ነው ያለው ብለው ይናገራሉ። ይሄ ፍቅርን ፍለጋ፣ ፍቅር የሚፈለግ ነገር ነው፣ ሰረች የሚደረግ ጉዳይ ነው። ወገኖች ያደረግ ልንገራቸው፣ እዚህ ምድር ላይ አሳሳ ከሚደረግባቸው ሰረች ከሚደረጉ ነገሮች ቁጥር አንድ ምናልባት ፍቅር ነው። በጣም ፍቅር ይፈለጋል እዚህ ምድር ላይ። ነገር ግን ፈልገው ሰዎች አተውት የታለ ይላሉ። በጎን ማን ያሳየናል የሚሉ ብዙዎች ናቸው አይደል የሚለው መዝሙር 4:6 ላይ በቃ የለም፣ አይታይም፣ ዲስፕሌይ አልተደረገም፣ ዝም ብሎ አይዲያ ነው፣ አብስትራክት ነው፣ መሬት ላይ የወረደ አይደለም፣ የሚባል ነገር የለም ይላሉ። ይህን ሳስብ ኢዮብ 28 ላይ ያለው ኢዮብ ጥበብን የፈለገበት የሱ የሰርቺንግ መንገድ ነው የሚመጣብኝ።
ኢዮብ 28 ላይ ኢዮብ ጥበብን ይፈልጋል። ጥበብ ወዴት ነች ይላል። ይፈልጋታል። ምርምር ውስጥ ይገባል። የሰው ልጆች የደረሰባቸውን ለምሳሌ ለጨለማ ዳርቻ ያበጀለት ሰው እንደዚህ አይነት ብርሃን ሰርቶ አይደለም። አሁን እዚህ ስቆይ አነባለሁ እዚህ ጥቃቅን ፊደሎችን ሳይቀር ምን ስላለ? ብርሃን ስላለ። ይሄ የጥበብ ጉዳይ ነው አይደለም። ነገር ግን እሱ ጥበብ አይደለም ይላል። ይፈልግና ይሄማ እውነተኛ ጥበብ አይደለም ይላል። ይቀጥላል። በወርቅ ውስጥ በአልማዝ ውስጥ ምናምን ይፈልገዋል። ምናምን የከበሩ ድንጋዮችን ሁሉ ውስጥ ይጠራል። ቶፓዚዮን ምናምን የሚባሉ ውስጥ ይፈልግና እዚህ ውስጥም ጥበብ የለም ይላል። አሰሶ መጨረሻ ላይ የሆነ ቦታ አገኛትና ገለጣት። እግዚአብሔርን መፍራት ጥበብ ነው። ቅዱሱንም ማወቅ ማስተዋል ነው። ከኃጢአትም መራቅ ጥበብ ነው። ስለዚህ እግዚአብሔርን ማወቅ ውስጥ እግዚአብሔርን መፍራት ውስጥ ጥበብ ተገኘች። ዝም ብሎ በተለምዶ ጥበብ ተብሎ የሚነገረው ግን ጥበብ አይደለም። ሳይንቲስቶች የሚጠበቡባቸው የፈጠራ ውጤቶቻቸው ጥበብ አይደሉም። ወርቅና ብር፣ አልማዝ፣ ቶፓዚዮን የሚያብለጨልጩ ነገሮች ሁሉ የጥበብ ውጤቶች አይደሉም። ጥበብስ እግዚአብሔርን መፍራት ነው ብሎ መጨረሻ አገኛት። ጥበብ እሷ ነች። ፍቅርም ልክ እንደዚሁ ይፈልጋል። ሁለት ሰዎች ሲሳሳሙ አይተን ዋው ያምራሉ ፍቅር አይደለም። ፍቅር አይደለም እሱ። የሆኑ ሰዎች እርዳታ ሲቀባበሉ ምናምን ስናይ ፍቅር ነው እዚህ ጋር ኖ፣ እሱ ፍቅር አይደለም። ፍቅር የለም እዛ። ንግድ ነው እሱ። እንካ አምጣ ነው። ሰጥቶ መቀበል ነው። ትራንዛክሽን ነው። የቢዝነስ ህግ ነው እሱ። ፍቅር አይደለም። ፍቅር ልክ እንደ ጥበብ ሁሉ ዝም ብላ በየሜዳው አልተገኘችም። ጥበብ እንዳልተገኘችው ሁሉ በየቦታው ኢዮብ 28 ላይ ብዙ ቁጥሮች አስሶ መጨረሻ እንደገለጣት ሁሉ ፍቅር እንዲሁ በየሜዳው አልተገኘችም፣ በየቦታውም የለችም። ነገር ግን እኛ ፍቅርን አውቀናል ይላል። አውቀናል። ፍቅር እንዴት ነው ያወቅነው? እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። ይሄ አውቀናል የሚለውን አስምሩበት ወገኖቼ። ኤግኖካሜን የሚባል የግሪክ ቃል ኤግኖካሜን የሚባል ቃል ነውና በጥልቅ በሆነ መረዳትና በአይረሴ ግንዛቤ መጨበጥ ማለት ነው። ያ ቃል ዝም ብሎ ማወቅ ማለት አይደለም። አይረሴ ሆኖ ታትሟል ውስጣችን የሚል ትርጉም አለው። አውቀናል የሚለው ኤግኖካሜን የሚባለው ቃል እንደዚህ አይነት ትርጉም ነው ያለው። ፍቅርን በዚህ አውቀናል፣ ተገንዝበናል፣ ላንረሳው፣ ከዚህ በኋላ ላይጠፋብን ውስጣችን ታትሟል፣ አውቀነዋል ይላል። ፍቅርን በዚህ ነው ያወቅነው፣ የተረዳነው በዚህ ነው ብሎ ያስቀምጣል። በምን አወቅነው ሲባል ክርስቶስ ስለኛ ራሱን አሳልፎ ስለሰጠ። ሰጠ የሚባለው ቃል በተለይ ዮሐንስ ወንጌሉ ላይ ዮሐንስ በተደጋጋሚ ያሰፈረው ቃል ነው። ጥቅሶች ልስጣችሁ። ዮሐንስ 10:11፣ ዮሐንስ 10:15፣ ዮሐንስ 10:17፣ ዮሐንስ 10:18፣ እንደገና ዮሐንስ 13:37 እና ዮሐንስ 13:38፣ እንደገና ዮሐንስ 15:13። እነዚህ ሁሉ ቦታዎች ላይ ክርስቶስ ስለ መስጠቱ ነፍሱን የሚናገርባቸው ክፍሎች ናቸው። ይሄ መስጠት የሚባለው ደግሞ በፈቃደኝነት ዊልፉል አክት ነው ማለት ፈቅዶ የተደረገ ጉዳይ ነው። ክርስቶስ ኢየሱስ ነፍሱን ሰጠ ሲባል እንደዚሁ ስለኛ ተገደለ አይደለም የምንለው ወገኖች፣ ልብ ብላችሁ ስሙኝ። ክርስቶስ ስለኛ ነፍሱን ሰጠ ስንል ምን ማለታችን ነው? ክርስቶስ ስለኛ ነፍሱን የሰጠው ወዶ ነው፣ ፈቅዶ ነው። ነፍሴን ላኖራት እና ላነሳት ስልጣን አለኝ። ይሄን ከማን ተቀብያለሁ? ከአባቴ። ስለዚህ ስለ በጎቼ ነፍሴን እሰጣለሁኝ። ወዶ ፈቅዶ ተስማምቶ ገብቶት ነው የሰጠው። ብሉይ ኪዳን ላይ ስፍር ቁጥር የሌላቸው ከብቶች፣ በጎች ታርደዋል በመስዋዕት መልክ ለሰዎች ኃጢአት ምትክ ሆነው በመስዋዕት መሰዊያው ላይ ደማቸው ፈሷል። ሁሉም ግን ዊልፉሊ ወይም አውቀውና ፈቅደው ለሰው ለመሞት ራሳቸውን ሰጥተው አይደለም፣ ከገበያ ተገዝተው ነው። ከከብቶች ግሮኖ ተጎትተው መጥተው ነው የታረዱት። ፈቅደው አይደለም የታረዱት። ቢሊዮን የሚደርሱ በጎች ታርደዋል ለመስዋዕትነት።
ነገር ግን አንዱም ለሰው ሊሞት ፈቅዶ አይደለም የሞተው። እንደዚህ ፈቃድም የላቸውም ሲጀመር። ክርስቶስ ኢየሱስ ግን ዊልፉሊ በፈቃዱ አስቦ ነፍሱን ሰጥቶናል። በዚህ ፍቅርን አውቀናል ብሎ ዮሐንስ ያስቀምጣል። ፍቅርን አሁንኛ አውቀነዋል፣ ተረድተነዋል። ምን ቢባል ክርስቶስ በፈቃዱ ነፍሱን ለኛ መስጠቱ ማለት ነው። ፍቅር የፍቅር ዴፊኒሽኑ እሱ ነው፣ ትርጉሙ እሱ ነው ብሎ ያስቀምጣል። ራሱ ጌታችን የተናገረውን ቃል ደግሞ እዚህ ጋር እናንሳ። ዮሐንስ 15 ቁጥር 13 ላይ ጌታችን እንደዚህ ብሎ ተናገረ። ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ለማንም የለውም አለ። ልብ በሉ፣ ከዚህ የሚበልጥ ፍቅር የለም አለ ጌታ ኢየሱስ ክርስቶስ። ከባድ ንግግር ነው አይደለም? አንድ ነገር ልንገራችሁ። 100 ሜትርን ዩዜን ቦልት የሚባለው ሰው 9.63 ሴንቲሜትር ሰከንድ ውስጥ ሮጦ ገባ፣ ሪከርድ ሰበረ። 100 ሜትርን ከዚህ በላይ መግባት የሚችል የለም ብሎ መናገር ይችላል? ከዚህ በላይ መፍጠን የሚችል ሰው የለም ማለት ይችላል? አይችልም። የከፍታ ዝላይ የዘለለው ሰው የሪከርድ ባለቤቱ ማንም ሰው ከዚህ በላይ መዝለል አይችልም ማለት ይችላል? ነገ ሌላ አትሌት ይመጣና ይሰብረዋል። ከዚህ በላይ ፍቅር ግን የለም አለ ጌታ። ማንም ሰው መጥቶ ይሄን ሪከርድ አይሰብርም። ፍቅርን ከዚህ በላይ እስከ ጥግ ድረስ ሊወስድ የሚችል ምንም ነገር አይመጣም እዚህ ምድር ላይ። ፍቅር የመጨረሻ ዳርቻው፣ ጣራው፣ መደምደሚያው ከሁሉም የሚበልጠው ፍቅር ይሄ ነው። ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር የለም። ዳርቻ ነው፣ ተደመደመ። ከዚህ የሚበልጥ ፍቅር አንፈልግም፣ አንጠብቅምም፣ ሊመጣም አይችልም። ከዚህ የሚበልጥ ፍቅር የለም። ስለዚህ የፍቅርን ዳርቻ፣ የፍቅርን ጥግ፣ የፍቅርን ሪከርድ የመጨረሻውን አስቀመጠ። እንዳልኳችሁ ብዙ ሰው የሆነ ነገር አድርጎ በቃ ከዚህ በላይ አይሆንም አይልም። ከሱማ ያቆም ነገ የሱ ነገር ትንሽ የምትመስልበት ነገር አለ። የሆነ ነገር ስናይ አባይን ያላየ ምንጭ ያመሰግናል የሚባል አይነት ነገር አለ። እያየን ስንመጣ ለካስ ትናንትና ያወቅናት ነገር ትሻርብናለች። ትናንትና የሆነ ከፍታ ዳርቻ የመሰለን ነገር ለካስ ገና መነሻ ነው፣ መርገጫ ነው። አንዳንድ ጊዜ አይደል እንደዛ ይገባናል። ትምህርት እውቀት አውቄ ጨረስኩ ስል አዲስ እውቀት ሳገኝ ለካስ ትናንትና ለካስ መሀይም ነበርኩ እላለሁ። ምንም አላውቅም ነበር፣ ለካስ የሁሉ እውቀት አለ ገና እላለሁ። ፍቅር ላይ ግን ከዚህ በላይ ሰርች ሊደረግ አይችልም። ፍቅር ከዚህ በላይ ዲስከቨር አይደረግም። ፍቅር ከዚህ በላይ ሊለጠጥ አይችልም። የመጨረሻው ዳርቻ ክርስቶስ ኢየሱስ በመስቀል ያደረገው ነው። የመጨረሻው የፍቅር ማረጋገጫ። ስለዚህ ፍቅር እናውቃለን እኛ። ከዚህ በኋላ ሌላ የሚመጣ ፍቅር አንጠብቅም። የፍቅርን ዳርቻውን የመጨረሻውን አይተነዋል፣ በክርስቶስ ኢየሱስ አይተነዋል ብለን እንናገራለን። ጥጉ እሱ ነው፣ የመጨረሻው እርሱ ነው ብለን እንመለከታለን። ዮሐንስ በእነዚህ ክፍሎች ላይ ከላይ ጀምሮ ሁለት ነገሮችን በንጽጽር ያቀረበ ያለው። ኮንትራስቱ ወይም ንጽጽሩ በጣም ግልጽ ነው። ፍቅርና ጥላቻን፣ ብርሃንና ጨለማን፣ ሞትንና ሕይወትን ነው የሚያነጻጽረው ዮሐንስ። ሁለቱ በጣም ተቃራኒ ነገሮች ናቸው እዚህ ምድር ላይ። ብርሃንና ጨለማ፣ ሞትና ሕይወት፣ እንደገና ደግሞ ጥላቻና ፍቅር በጣም የተቃረኑ ነገሮች ናቸው። ለሁለቱም ሞዴሎችን፣ ሮል ሞዴሎችን ያስቀምጣል፣ ፕሮቶታይፖችን ያስቀምጣል። ለሁለቱም ማነጻጸሪያ ማሳያዎችን ያስቀምጣል። ለጨለማው፣ ለጥላቻው፣ ለሞቱ አንድ ሰው ተጠቅሷል፣ ቃየል የተባለ። የቃየል ኮምፕሊትሊ ኦፖዚት የሆነ ደግሞ እዚህ ጋር ሌላ አለ። ማን? ክርስቶስ ኢየሱስ። ያኛው የገዛ ወንድሙን ነፍስ የነጠቀ ነው። ይሄኛው ደግሞ የገዛ ነፍሱን ነፍስ ለወንድሞቹ የሰጠ ነው። ልዩነቱን ተመልከቱ፣ ምን ያህል የተራራቀ እንደሆነ፣ ምን ያህል በጣም ሰፊ ልዩነት እንዳለው። የዚህ ዓለም መንገድና የክርስትና መንገድ፣ የክርስቶስና የቃየል መንገድ ምን ያህል የተቃረነ እንደሆነ ዮሐንስ ያስቀምጣል። በዚህ የሚጽፍላቸውን ሰዎች አይምሮ መያዝ ይፈልጋል ዮሐንስ። ሁለት ገጸ ባህሪዎችን በማስቀመጥ ሁለት ሰዎችን በማነጻጸር ቃየልንና ክርስቶስ ኢየሱስ ተውትና እንኳን ቃየልንና የርቀቱን ስፋት ለማወቅ ቃየልንና ክርስቶስን ማነጻጸር
ሰማይና ምድር የሚባለው እንኳን ማነጻጸር አይበቃም አይደል? ሰማይና ምድር ቅርብ ናቸው፣ ብዙም አይራራቁ ከቃየልና ከአቤል አንፃር። ኢቭን አቤልና ክርስቶስ እንኳን ተራርቀዋል። የዕብራውያን ጻፊ ምንድን ነው የሚለው? ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም። ምክንያቱም የአቤል ደም ወንድሙን ይከሳል፣ የክርስቶስ ደም ነው ይቅር በላቸው ነው የሚለው። ስለዚህ ምን ያህል የፍቅር ጥልቀት ውስጥ እንደገባ ክርስቶስ ተመልከቱ። ስለዚህ ዮሐንስ ስለ ፍቅር ሲናገር አቤልና ቃየልን ብቻ አይደለም የሚያነጻጽረን፣ አቤልና ክርስቶስን ያነጻጽራል። የመጨረሻውን ፍጹሙ ሞዴል ክርስቶስ ኢየሱስን ይጠቅስልናል። የመጨረሻውን ሞዴል እንድንከተል ይነግረናል። ምን አድርጓል? እሱ ነፍሱን ስለ ወዳጆቹ ስለኛ አሳልፎ ሰጥቷል ብሎ ይነግረናል ማለት ነው። በዚህ ነው ፍቅርን አውቀናል ብሎ የሚናገረው ዮሐንስ። በዚህ ቦታ ላይ በጣም ትልቅ የሆነ የክርስትናን ስነ መለኮት ነው የሚያነሳው። ነገር ግን ትልቅ ስነ መለኮት ማስተማር አይደለም ዓላማው። የቤዞትን ትምህርት ወይ ደግሞ የሪደምሽንን ትምህርት አይደለም ዮሐንስ ለመናገር የሞከረው እዚህ ቦታ ላይ። ልክ ነው፣ እሱ የክርስትና አምብርት ትምህርት ነው። ቅድም እንዳልኳችሁ ዮሐንስ 3:16 አይደለ ወንጌሉ፣ እሱ ሪደምሽን ነው። እሱ የቤዛነት ትምህርት ነው። ቤዛነት ማለት ነው የሰብስቲቱሽን የምትክ ሞት። ዮሐንስ ግን እዚህ ቦታ ላይ ስለ ምሳሌነቱ ነው ማንሳት የሚፈልገው። የዮሐንስ ትልቁ ትኩረቱ ወገኖች ይዝጋ፣ በደንብ ስሙኝ። ክርስትና ውስጥ መሰረታዊ ዶክትሪን ማስተማር ተገቢ ነው፣ ዋናም ነገር ነው። ክርስቶስ ስላንተ ሞቷል ብሎ መጮህ በጣም አስፈላጊ ነገር ነው። ክርስቶስ ለኔ ሲል ሞቷል ብሎ ማመን፣ በዛ ምክንያት ማመስገን፣ ያንንም መስበክ በጣም አስፈላጊ ነገር ነው። በጣም አስፈላጊ ነው። ነገር ግን በቂ ግን አይደለም። ወደ ምን መለወጥ አለበት እሱ? ስለዚህ እኔም ወደሚል መምጣት አለበት። ፕራክቲካል የሆነ ቴዎሎጂ መምጣት አለበት። የሆነ ስነ መለኮትን በዛኛው ደረጃ ብቻ ማስቀመጥ የለብንም። ወደዚህኛው አምጥተነው ወደ አፕሊኬሽን ማምጣት አለብን፣ ወደ ትግበራ ማምጣት አለብን። አለበለዚያ እስካላችሁ ያኛውንም ማመናችን እርግጠኛ አይደለን፣ አንሆንም። በደም ስሙኝ እዚህ ጋር ያኛው ነው መሰረቱ፣ ዋናው እሱ ነው። የክርስትና ዋናው ነገር መስላችሁ 3:16 ነው። ቅድም ያና ዮሐንስ ጌታ ላንተ ሞቷል ነው፣ ክርስትና እዛ ላይ ነው። ነገር ግን እሱ በትክክል እንደገባ የምታውቀው የአንደኛ ዮሐንስ 3:16 ሲገባ ነው። ያኛው ዋና ነው፣ መሰረት ነው። ግን መሰረቱ ራሱ መቼ ገባህ ካልገባ፣ ያኛውን ካላደረከው ይሄኛው እንደገባ በሉ ይታወቃል። ስለዚህ ልክ ነው። ቤዚክ የቤዛነትን ትምህርት ማስተማር አስፈላጊ ነው፣ ዋናም ነገር ነው። ነገር ግን እዛ ላይ ክርስትና የሚያበቃ ከሆነ ክርስትና አይባልም። ዝም ብሎ የአይምሮ ጉዳይ ብቻ ይሆናል ወገኖች። እኛን ያልገዛ፣ እኛን ያልለወጠ፣ ክርስቶስን እንድንመስል ያላደረገን ክርስትና አይደለም። ጸጋውን መሸቀጫ አደረግነው ማለት ነው። ቺፕ ግሬስ አደረግን ማለት ነው። እኔ ብዙ ጊዜ ስለዚህ ነገር መናገር እፈልጋለሁ። ጸጋ በነፃ ነው የተቀበልነው። በነፃ ነው ማለት ግን ውድ ነው፣ ርካሽ ነው ማለት አይደለም። ለጸጋ የከፈለ ከእናንተ መካከል ስንት ከፈላችሁ ለጸጋ? በጸጋ ላይ ጸጋ ተቀበልን አይደል? መጽሐፍ ቅዱስ ሲናገር በጸጋ ላይ ጸጋ ብቻ አይደለም፣ በጸጋ ላይ ጸጋ ተቀበልን። ስንት ከፍለን? ምንም። ስለዚህ በጣም ርካሽ ነው ማለት ነው ይሄ ነገር። እንደ አፈር በየሜዳው የሚገኝ ስለሆነ ነው። በፍጹም ሰንባዲ ከፍሎበታል አይደለም? ክርስቶስ ስለከፈለበት ነው። ስለዚህ ያ ክፍያ የሚገባን መቼ ነው? እኛ ያንን ነገር ስንለማመደው ነው ወገኖቼ። አለበለዚያ እናቀለዋለን። ቺፕ ግሬስ የሚባለው ነገር በጣም መጥፎ ነገር ነው። ብዙ ሰዎች ይሁዳ ማለት እንዳለው የአምላካቸውን ጸጋ በሰይሰኝነት የሚለውጡ ለመሰላቸው ተራ ስለሚመስላቸው በነፃ የተገኘ ስለሚመስላቸው። እኔ ሰሞኑን አንድ ትንሽ እንትን አገኘው ትምህርት ነገር ለራሴ የምትሆን እና ላካፍላችሁ። መገናኛ አካባቢ የሆነ ተደርድረው ሰዎች ካርቶን ምናምን ዘርግተው በጣም ብራንድ የሆኑ ሱሪዎች በቅናሽ እያሉ ይሸጣሉ። እና ሰው ሁሉ ይጋፋል እዛ። እና ፌክ ነገር መስሎኛል፣ እንዳሉትም ኳሊቲ ምናምን አልመሰለኝም። ጠጋ ስል ግን እውነተኛ ብራንድና ኳሊቲ ነገሮች ናቸው። የሚሸጡበት ዋጋ ግን በጣም የወረደ ነው። ግራ ገባኝ። ለምንድን ነው ስል ባለሀብት የከሰረበት ለካስ ጉምሩክ ወርሶ ጉምሩክ በነፃ ስለወረሰው
በጨረታ በርካሽ አከፋፍሎታል። ምክንያቱም ስለወረሰ አላወጣበትም እሱ ባለሀብቱ ይጨነቅ እንጂ ይዛ እና ይወላችሁ ያንን ብራንድ በትንሽ የገንዘብ ገዛሁት ማለት ብራንዱ ሊቀልብኝ አይገባም። ምክንያቱም በነፃ ወይም በርካሽ ያገኘሁት በነፃ ስለሚገኝ ሳይሆን አንድ ሰው ከስሯል፣ አንድ ሰው ዋጋ ከፍሏል፣ ብዙ ሚሊዮኖችን ከስሯል። ምናልባት አብዶ ሊሆን ይችላል፣ ያ ሰው እየተወሰደበት አይምሮ ለቆ ሊሆን ይችላል። አንጡራ ሀብቱን ሁሉ አጥቶ ከስሮ ብቻውን እያወራ መንገድ ላይ ሊሄድ ይችል ይሆናል። በሱ ኤክስፔንስ እኔ ዘነጥኩ ማለት ነው አይደል? በዛኛው በሱ ኪሳራ። ጸጋ ማለት ይሄ ነው። በክርስቶስ ስቃይ ቀራንዮ ሊታሰበን ያስፈልጋል ማለት ነው። ነፍሱን ስለኛ ክርስቶስ ከ6 ሰዓት እስከ 9 ሰዓት ድረስ በምስማር ተቸንክሮ በከፍተኛ ስቃይና ጣር ቀራንዮ እንዳለ ካልታሰበን ጸጋ አይደለም። እንደታሰበን ደግሞ ምን ይታወቃል? ፕራክቲስ ስናደርገው እኛም እንደዛው ለማድረግ ስንሞክር እኛም ራሳችንን ለወንድሞቻችን ለመስጠት ስንነሳ አለበለዛ 3:16 ዮሐንስ አልገባንም። አንደኛ ዮሐንስ 3:16 ካልገባን እሱ በጣም ሊሰመርበት የሚያስፈልገው ነው። ዮሐንስ እዚህ ቦታ ላይ ኤምፋሲስ የሚሰጠው ምሳሌነቱ ላይ ነው። እንደ ዶክትሪን እንዲቀበሉት አይደለም። ክርስቶስ ለኔ ሞቷል ብለው ሐሴት እንዲያደርጉ አይደለም። እሱን ጨርሰዋል እነዚህ ሰዎች። ነገር ግን ያንን ያጣጣሙ ብቻ መቀመጥ አይደለም ክርስትና፣ ፕራክቲስ ማድረግ ያስፈልጋል። እነሱም ወደ ህይወታቸው ይሄንን ደግሞ ክርስትና በየቦታው ነው የሚያስተምረው። ለምሳሌ ፊልጵስዩስን ስናጠና ምዕራፍ 2 ላይ ጳውሎስ የክርስቶስን ከፍተኛ መውረድ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደመቀማት ሳይቆጥረው በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ የባሪያ መልክ ያዘ፣ እስከ መስቀል ሞት ድረስ ታዘዘ እያለ ይነግረናል። ስለ ክርስቶሎጂ ሊያስተምረን አይደለም፣ አፕሊኬሽን ነው እዛ ቦታ አይደለም እንዴ? ምሳሌነትን የሚነግረን። እኛም ማድረግ ያለብን እሱን ነው፣ መከተል ያለብን ይህን ፓዝ ነው ሊለን ፈልጎ ነው ጳውሎስ። ምክንያቱም እዛ ቦታ ላይ ያልተስማሙ ሰዎች ነበሩ፣ ቸርች ተቀምጠው ፖዚሽን ላይ ተቀምጠው የአገልግሎት ቡድን መሪ ሆነው። ነገር ግን አንደኛው ቢወርድ አንደኛው ክርስቶስ እንዳደረገው ዝቅ ቢል ኖሮ ችግሩ ይፈታ ነበር። ትከሻ መለካካት መጥቷል። ማንም ሊዋረድ አልፈለገም። ማንም ለወንድሙ ራሱን ዝቅ ማድረግ አልፈለገም። ክርስቶስን ግን ተመልከቱ፣ ራሱን ዝቅ ያደረገው እኮ እናንተ ካላችሁበት ቦታ አይደለም፣ ከሰማይ በእግዚአብሔር ትክክል ሲኖር ከዛ ነው የወረደው ብሎ ወደ አፕሊኬሽን ያመጣና የራሱን ምሳሌ ይናገራል ጳውሎስ። እኔ ስለ እናንተ ወንጌል መናገር ብቻ አይደለም የሚበቃኝ፣ እንደ መጠጥ ቁርባን ሕይወቴ እንኳን ቢፈስ ደስ ይለኛል። ሳክሪፋይስ ማድረግ እፈልጋለሁ ሕይወቴን ስለ እናንተ። ኢቭን በኖር እንኳን የምኖረው ማን ይላቸዋል ፊልጵስዩስ ላይ? ስለ እናንተ ነው። በሕይወት መቀጠል የምፈልገው እንጆይ ለማድረግ አይደለም። ይሄን ላይፍ ለእናንተ ስለሚጠቅማችሁ ነው። ለእኔማ ብሄር ነው የሚሻለኝ፣ ግን ለእናንተ ስልኖራለሁ። ስሞትም ደግሞ ልክ እንደ መጠጥ ቁርባን ለእናንተ መስዋዕት ሆኜ በሞት ደስ ይለኛል ይላቸዋል። እሱ ብቻ ነው፣ ጢሞቴዎስን ደግሞ ያነሳል። ጢሞቴዎስም ደግሞ ስለ እናንተ በቅነት ይጨነቃል። የራሱ ጉዳይ አይደለም ትልቅ ነገሩ፣ የእናንተ ጉዳይ ነው። ስለ ራሱ የሚያስብ ስለ ራሱ የሚያውጠነጥን ሰው ሳይሆን ስለ እናንተ ኑሮ የሚጨነቅ ሰው ነው። በቅንነት ይጨነቃል። የሚኖረው ስለ እናንተ ነው ይላቸዋል። ሳክሪፊሻል የሆነ ላይፍ ነው ጢሞቴዎስ ያለው። እንደገና ደግሞ ያነሳል አፍሮዲጡን እዛው ምዕራፍ ላይ። አፍሮዲጡ ይላቸዋል ነፍሱን እስከ ሞት ድረስ አስይዞ ለእኔ ሲል እኔን ለማገልገል በእናንተ ምትክል መጥቶ ሰርቭ ለማድረግ እስኪ ሞት ድረስ ደርሶ ነበር። ስለዚህ ሞቷል። ነፍሱን ኦልሬዲ ሰጥቶኛል። እግዚአብሔር በምህረት አዳነው እንጂ በሽታውን አራቀለት እንጂ አፍሮዲጡ ሊሞት ነበር። ለምን ነበር ሊሞት የነበረው? ሲሰርቅ አይደለም፣ ለጳውሎስ ዋጋ ለመክፈል። ይሄንን እናንተ አድርጉ ይላቸዋል የፊልጵስዩስ ሰዎች። ክርስትና እንደዚህ አይነት ፕራክቲስ ነው ወገኖች። እኔ በጣም የሚያሳፍረኝ በዚህ ዘመን ትልልቁን ዶክትሪን ሁሉ ለእኛ እንዲመቸን ገብቷቸዋል። እኛ እንድንላቀቅ እየተጻፈ ነው የሚመስለን። እሱ ስለ እናንተ ድሃ ሆኗል እናንተ ባለጸጋ እንድትሆኑ ብለው ያቆሙና እኔ ባለጸጋ መሆን አለብኝ እሱ ስለ እኔ ድሃ ሆኗል። ኖ እሱ አይደለም ትምህርቱ። እናንተም ለወንድሞቻችሁ ስትሉ ድሃ ሁኑ ክርስቶስ እንደሆነው። ይሄ እኮ ነው ትምህርቱ።
ክርስቶስ ሀብታም ሆኖ ሳለ ስለ እናንተ ድሃ ሆነ። እንግዲያውስ እናንተም ድሃ ሁኑ፣ ለሰው ስትሉ ድሃ ሁኑ፣ ያላችሁን ስጡና ድሃ ሁኑ። ጳውሎስ ይህን ጥሪ የሚያደርገው እንጂ አድርጉ ተንቀባረሩ እያላቸው አይደለም። እና ይሄ ግማሹ እውነት አይደለም ወገኖች። የተቆረጠው እውነት ያኛው ገጽታ ብቻ ከሆነ የተነገረን ኖ፣ በዚህኛው ካልተገለጠ ያኛው እንደገባ አይታወቅም። ቤዛነቱ እንደገባ የሚታወቀው ቤዛ ለሞት ስትሞክር ነው። ልክ ነው። የኛ ሞት ሰዎችን አያድንም፣ የታወቀ ነው። የኛ ሞት ሰብስቲቲዩሽን አያመጣም። ነገር ግን በሰዎች በጎደላቸው ነገር ሁሉ ሙላት ካልሆነን በስተቀር እግዚአብሔርን በዛው ካላሳየን ካላከበርን በስተቀር ያኛው እንደገባን በምን ይታወቃል? በፍጹም አይታወቅም። እና እዚህ ጋር በጣም ጳውሎስ ዮሐንስ የሚናገረው ትልቁ ነገር እንደዚህ አይነት መሰረታዊ ህይወት ምልልስ እንደሚያስፈልጋቸው ነው ክርስቲያኖች። ዶክትሪናል የሆነው መሰረት ብቻ አይበቃም። ዶክትሪኑ እውነት መሆኑ የሚፈተሸው ሲኖሩት ነው፣ በተግባር ሲታይ ነው ብሎ ያስቀምጣል። በጣም ብዙ የመጽሐፍ ቅዱስ ምሳሌዎች አሉልን። ጳውሎስ አቂላና ጵርስቅላን ያነሳና ነፍሳቸውን ስለ ነፍሴ ያሳልፈው ሰጥቷል ይላል። አልሞቱም እኮ ግን ሊሞቱ ፈቃደኛ ነበሩ። ሮሜ ምዕራፍ 16 ከ3-4 ላይ አቂላና ጵርስቅላ ስለ እኔ ሲሉ ለመሞት ሬዲ ነበሩ፣ ነፍሳቸውን አሳልፈው ሰጥተዋል ይላቸዋል። ብሉይ ኪዳን ላይ እንኳን ብትሄዱ ዳዊትን ብታነሱ፣ ሙሴን ብታነሱ እንደዚህ አይነት ምትካዊነት ወይ ደግሞ ለሌሎች የመኖርን ለሌሎች የመሞትን ህይወት ያሳዩናል። ዘጸአት 32 ላይ ሙሴ ምንድን ነው ያለው? ይህን ህዝብ የምታጠፋ ከሆነ እኔን ከህይወት መጽሐፍ ደምስሰኝ ማለት እኔ ልጥፋ ስለዚህ ህዝብ ስል ያለ ሰው ነው። ዳዊትም በአንደኛ ሳሙኤል 19:5 ላይ ነፍሱን በእጁ አድርጎ ወይ በእጁ ይዞ ወይ በጣም ሪስክ ወስዶ ፍልስጤማውያን ገደለ፣ ተግዳሮትን ከእስራኤል አራቀ። ጎልያድ ሊዘነጣጥለው ይችል ነበር እንደዛተው አይደለም እንደ ዳዊት ተገነጣጥሎ ሊሞት ብቻ አይደለም እንደ ጫጩት ግን ጥልጥል ሊያደርገው ይችል ነበር ጎልያድ። ፈቃደኛ ሆነ ዳዊት ገለጸ። ስለዚህ ቤዛ ሆነ ዳዊት፣ ምትክ ሆነ። የክርስቶስ መንገድ የተከተለው ዳዊት የክርስቶስ መንገድ ነው ሙሴ የተከተለው። ይሄንን ነው የሚያሳየን። ወደ ቁጥር 17 እንምጣ። ይሄንን ዮሐንስ ያወርደዋል። ነፍስን ስለ ወዳጆች መስጠት ምን ማለት ነው ሲባል ያወርደዋል። ቁጥር 17 ላይ እንደዚህ ይለናል፣ ነገር ግን የዚህ ዓለም ገንዘብ ያለው ወንድሙ የሚያስፈልገው ሲያጣ አይቶ ያራራለት ማንም ቢኖር እንዴት የእግዚአብሔር ፍቅር በእርሱ ይኖራል ብሎ ያስቀምጣል። ምን ማለቱ መሰላችሁ? በቁጥር 16 በነገራችን ላይ በብዙ ቁጥር ነው ያስቀምጠው። እናነበው ቁጥር 16 ሄደን እንደዚህ ነው የሚለው፣ እሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅር እናውቀናል፣ እኛም ስለ ወንድሞቻችን በብዙ ቁጥር ነፍሳችንን አሳልፈን ልንሰጥ ይገባናል ይልና ቁጥር 17 ላይ ግን ማንም ወንድሙ ብሎ ያወርደዋል። ኢምፖርታንቱ ነገር እዚህ ጋር ነው። ቤተክርስቲያን እንወዳለው፣ የእግዚአብሔር ሕዝብ ወዳለው ማለት ይቻላል። አጠገባችን የተቀመጡ ሰው ግን ሳንወድ ገብታችኋል። በጅምላ አጠቃላዩን ወዳለው ብዬ ፕራክቲካሊ፣ ምክንያቱም መቼም ማምለጫ ይሆናል በጅምላ የኢትዮጵያን ሕዝብ ወዳለው የሚል ሰው ላያችሁ ሞቶ ለ120 ሚሊዮን ሰው መቼም አጉርስ አይባልም አይደል? የ120 ሰው የቤት ኪራይ ክፈል አይባልም። ስለዚህ ማምለጫ ይሆናል። ኢትዮጵያን ሕዝብ ወዳለው ከልቤ ቢላንድ ሰው አጠገበ ግን አንድ የተቸገረ ሰው እያለ እሱ ወርዳው ነው ከሚል ከሆነ ያኛው ውሸት ነው። በጅምላ ያለን ነገር እውነት ከሆነ በተናጠል ይገለጣል። እሱ ይወርዳል፣ ወደ ተናጠል ትወርዳለች፣ ወደ እያንዳንዷ ትወርዳለች። ጫካ በጣም የሚወድ ሰው ዛፍ አይፈልጥም። ምክንያቱም እያንዳንዱ ዛፍ ነው ጫካ የሚሆነው። እያንዳንዱ ጎረቤቱን ሳይወድ አገር ሊወድ አይችልም። ቸርች በክርስቶስ ኢየሱስ ደም የተዋጁ ቅዱሳን ሁሉ ስብስብ ነች። ቸርችን እወዳለሁ የሚል ሰው ወንድሙን ይወዳል። አጠገቡ ያለውን አንድ ገሌ የተባለ ሰውን ካላወደደ ማህበሩን አይወድም፣ ሊወድ አይችልም። ስለዚህ ዮሐንስ ወደ ታች ያወርደዋል፣ ወደ ትንሿ ዩኒቲ ያወርደዋል። ወደ ታች ያወርደውና እስኪ ወንድምን ውደድ፣ በተለይ ደግሞ ፕራክቲካል በሆነ መንገድ ውደድ። አሁን እንግዲህ ፍቅር እንዴት ይለካል ከተባለ ፍቅር በዚህ ይለካል።
ወንድሙ ሲቸገር አይቶ ያራራለት ማንኛውም ሰው የአባት ፍቅር የለውም። ወደ ታች ያወርደዋል። ወደ እያንዳንዷ ወደምትታይ ትንሽዬ ነገር ነፍስ መስጠት ትልቁ ነገር ነው። ነፍስ መስጠት የመጨረሻው መገለጫ ነው። ግን ከዛ በፊት እስኪ ገንዘብን ስጥ መጀመሪያ። ትችላለህ ወይ? እኔ ባለፈው ሳምንት አንድ ነገር ተናግሬያለሁ። መግደልና መጥላት ተመጋጋቢ ናቸው። ተመጣጣኝ አይደሉም፣ ግን ተመጋጋቢ ናቸው። ተመጋጋቢ ማለት አንዱ ወደ ሌላው የሚመራ ማለት ስለምጠላው ነው መገለው ነው፣ ወይም ስለሚጠላው ነው የሚገለው። መስጠትና መውደድም እንደ ተመጋጋቢ ናቸው። ስለዚህ ወንድምን የምትወድ ከሆነ መስጠት አይከብድህም። ካልወደድከው ግን አሰጥም። ውሸት መለኪያ ትንሿ መለኪያቸው አለች፣ እሷ ነች። አንድ ጊዜ ምን ሆነ መሰላቸው? አንድ ሴት የሆነ ኪችን ውስጥ ስራ እየሰራች ባሏ ፍቅሩን ይገልጥላታል፣ በግጥም በምናምን ላንቺ ሞታለሁ ምናምን ብዙ ነገር ይላታል። ታውቂያለሽ ላንቺ እኮ እኔ ብሰዋ ራሱ ደስ ይለኛል፣ ይሄን ያለው መወድሽ ምናምን ይላታል። በጣም ደስ ይለኛል እንዴ ስለ ግን እስኪ እቺን ብርጭቆ እስኪ ጠብልኝ። መጀመሪያ እቺን ብርጭቆ ጠብ። ስላንቺ ሞታለሁ ካወራው ፊት ብርጭቆ በማጠብ ማገዝ አለበት። ብርጭቆ ማጠብ ሳይችል ፈለጥልሻል ቆረጥልሻል ማለት አይችልም። ውሸት ነው። ትንሽ ይመለከያ አንተ እቺን ቃጠባት እስኪ መጀመሪያ። ያችን ካላጠበ ያ ሁሉ ዲስኩር ከንቱ ባዶ ነው፣ ውሸት ነው። ስለዚህ አንድ ሰው ሲቸገር አይቶ ያራራ ሰው በፍጹም የፍቅር የለውም። ማህበሩን ወዳለው በጅምላ የሚለው ማስመሰሉ ነው፣ እያስመሰለ ነው። ፕራክቲካሊ የሚለካው አንዱን ሰው ለማድረግ በወሰነው ነው። ለአንድ ሰው ምን ያደርጋል? እዚህ ቦታ ላይ የዚህ ዓለም ገንዘብ የሚለውን ቃል ኢንተረስቲንግ ነው። ማንም የዚህ ዓለም ገንዘብ ያለ ይላል። ጌታችን ኢየሱስ የዚህ ዓለም ገንዘብን በሶስት ቃሎች ገልጦታል። የዚህ ዓለም ገንዘብ የሚባለውን በሶስት ቃሎች ገልጦታል። ሉቃስ 16 ላይ ከ9 እስከ 12 ስታነቡ በሶስት ቃሎች፣ አንደኛ የአመፃ ገንዘብ ተብሏል። ሁለተኛ ከሁሉ የሚያንስ ተብሏል። ሶስተኛ የሰው ገንዘብ ተብሏል። ኪሳችን ውስጥ ያለው ገንዘብ የአመፃ ገንዘብ ተብሏል፣ ከሁሉ የሚያንስ ተብሏል፣ የሰው ገንዘብ ተብሏል። ሚናውም ተነግሯል። ምን ጥቅም እንዳለውም ተነግሯል። ምን እንደሚያረግልንም ጌታ ተናግሯል። ምን ልናረግበት እንደሚገባም ተናግሯል። ወዳጆች አፍሩበት በሱ። ገንዘብ ምንድነው የሚያፈራል? ቅንጦት። ገንዘብ ምንድነው የሚያፈራል? ኢጎን ማርካት። ገንዘብ ምንድነው የሚያደርግል? የተመኘውን ማድረግ አይደለም። ገንዘብ ወንድምህን ገንዘብ ታርግበታለህ። ገንዘብ ወንድምህን ገንዘብ ካላደረገልህ ገንዘብ አይደለም እሱ። በገንዘብ ከሁሉም ነገር በላይ የሚገኘው ነገር ወዳጅ ነው፣ ሰው ነው የሚገኘው። በዚህኛው ገንዘብ ካልታመናችሁ እውነተኛውን ገንዘብ ማን ይሰጣችኋል? በሰው ገንዘብ ካልታመናችሁ የራሳችሁን ገንዘብ ማን ይሰጣችኋል? ስለዚህ ገንዘብ ከማን ጋር ነው የሚገናኘው? ሁሉ ጊዜ ከሰው ጋር ነው የሚገናኘው። ገንዘብ ከምኞት ጋር አይገናኝም። የምኞት ባህሪ አይደለም ገንዘብ። ምኞታችንን ማርኪያ አይደለም ገንዘብ። ገንዘብ ወንድሞቻችን መጥቀሚያ ነው። ይሄን በደንብ ያዙልኝ ወገኖቼ። የገንዘብ ትልቁ አስፈላጊነት፣ ትልቁ ቫልዩ፣ የገንዘብ ትልቁ ቫልዩ ወንድሞቻችሁን ማገልገሉ ነው። ምኞቶቻችሁን ማገልገሉ አይደለም። የሀብታም ገበሬ እንደተናገረው ነፍሴ ቢጠጪ ደስ ይበልሽ ለብዙ ዘመን የሚቀር በረከት አለሽ ብሎ ለራሱ ነው የሰበከው። የገንዘብ ጥቅም እሱ አይደለም። ምክንያቱም ከሁሉም የሚያንሰው ነው ይሄ። እኛ የምንሰጠው ገንዘብ ከሁሉም የሚያንስ ነው የተባለው። መጠኑ ምንም ይሁን ምን ከሁሉ ያንሳል። ምክንያቱም በሰማይ ከምንቀበለው ነገር ጋር ሲነጻጸር በዚህ ብር ያለው ገንዘብ ምንድነው? ከሁሉ ያንሳል። ትልቅ ነገር ቢግ ዲል አይደለም ገንዘብ። ስላልሆነ ምን አድርገው? ወንድምን አፍራበት፣ ወንድም አትርፍበት። በገንዘብ ሰው ካላተረፍክ በስተቀር፣ በገንዘብ የሰውን ቀዳዳ ካልሞላ በስተቀር ገንዘብ ቫልዩለስ ነው፣ ቫልዩ የለውም። የገንዘብ ቫልዩ የወንድምን ቀዳዳ በመድፈን ላይ የተመሰረተ ነው። ይሄ ጌታ ትምህርት ይሄ ነው። ወንድምን ካላገዘ ገንዘብህ ትርጉም የለውም። ለጢሞቴዎስ ላይም ተመሳሳይ ነገር ታገኛላችሁ። አንደኛ ጢሞቴዎስ 6:13 አካባቢ 19 እንደዚህ ይላል። ምንድነው የሚለው?
በአሁኑ ከ17 እስከ 18 አንደኛ ጢሞቴዎስ 6 ከ17 እስከ 18 በአሁኑ ዘመን ባለጸጎች የሆኑት የትዕቢትን ነገር እንዳያስቡ ይልቁንም በበጎ ስራ ባለጸጎች እንዲሆኑ አሳስባቸው። በበጎ ስራ ማለት ነው የጎደለውን በመሙላት ለሃይማኖት ቤተሰቦች በጎ በማድረግ የተቸገረ ወንድምን ቀዳዳ በመድፈን በመሸፈን በዚህ ባለጸጋ እንዲሆኑ። ምክንያቱም ያኛው ባለጸግነት ቅድም ብለናል የውሸት ነው፣ ያመጻ ነው። ወገኖች ልንገራችሁ የሰውት በገንዘብ ብዛት አይደለም ማለት መሰላችሁ። ቫልዩን በሰማይ ኪሎሆን ከፍ ያርገው። ቢሊዮነር ስለሆንክ በሰማይ ያለ ዋጋ ከፍ አይልም። እግዚአብሔር ሚሊዮነር ነው ብሎ ያከብራል። ቫልዩ የለውም በእግዚአብሔር ፊት። ምክንያቱም እግዚአብሔር ፌክ ነው የሚለው የውሸት ነው፣ ያመጻ ነው፣ ከሁሉም የሚያንስ ነው፣ የሰው ነው ይላል። ስለዚህ ምን ማድረግ አለበት? በሱ እውነተኛ ባለጸግነት እውነተኛ ባለጸጋ ሁን። በምን በእውነተኛ ባለጸጋ? በጎ በማድረግ እውነተኛ ባለጸጋ ሁን። ስለዚህ በአሁኑ ዘመን ባለጸጋ የሆኑትን የዚህ ዓለም ገንዘብ ያላቸውን አንድ ነገር አሳስባቸው፣ በመስጠት ባለጸጋ እንዲሆኑ አድርጋቸው። እግዚአብሔር ባለጸጋ ነው የሚለው ሰውየው አካውንቱ ስንት አለው ብሎ አይደለም፣ የስንት ሰው ቀዳዳ ሸፍኗል ብሎ ነው። ይሄን ሰው የእግዚአብሔር ባለጸጋ ይለዋል። ምክንያቱም ከሱ የበላ ሰው ብዙ ነው ይላል። እሱ ተቆርሶለት ቀዳዳው የተሸፈነለት ሰው ብዙ፣ ስለዚህ ይሄ ባለጸጋ ነው ይለዋል። እና በሰው ዘንድ ባለጸጋ የሆነ በእግዚአብሔር ዘንድ ግን ባለጸጋ ያልሆነ ሰው ነው የሚለው እንትን ሉቃስ ላይ ብትሄዱ ያንን ሀብታም ሰውዬ ሰው ነው ባለጸጋ የሚለው እግዚአብሔር አይደለም። ፎርብስ መጽሔት ነው ባለጸጋ የሚለው እግዚአብሔር አይደለም። ታውቃላችሁ ፎርብስ መጽሔት የሚባላል የዓለም ባለጸጎችን የሚዘረዝር እገሌ አንደኛ ሁለተኛ እያለ። ፎርብስ የእግዚአብሔር መዝገብ አይደለም። የእግዚአብሔር መዝገብ በጎ ስራህን ነው የሚመዘግበው። የእግዚአብሔር መዝገብ ለወንድም ምን አድርገሃል ነው የሚለው፣ ለተቸገረ ምን አድርገሃል ነው። ባለጸጋ የምትባለው ለዛ ነው። ምን ተቀማጠልክበት የት ዞርክበት ሳይሆን ምን ገዛህበት ለራስህ ሳይሆን ለወንድም ምን አደረክበት፣ በዛን ሰዓት አካውንት ይከፈትላል በሰማይ። እሱ ነው ባለጸጋ የሚያደርግ። እና ብዙ ባለጸጎች በእግዚአብሔር ፊት ድሃ ናቸው። እግዚአብሔር መናጢ ድሃ ነው ብሎ የሚያያቸው። ምክንያቱም ምንም አካውንታቸው ባዶ ነው በሰማይ። ምንም አላደረጉም፣ ለሰው በጎ ነገር አላደረጉም። ስለዚህ ድሆች ናቸው። እና እሱ ብቻም ሳይሆን የእግዚአብሔር ፍቅር የላቸውም። እሱ ከሌለን የእግዚአብሔር ፍቅር በእኛ የለም ብሎ ያስቀምጣል መጽሐፍ ቅዱስ። ወገኖቼ ስለዚህ ነገር በጣም ነው የሚያስተምረው። ይሄ ፓተርን መሆን አለበት። በደንብ ስሙኝ እዚህ ጋር ወገኖቼ፣ ይሄ የሞቅታ ስራ አይደለም። በደንብ ስሙኝ፣ የሞቅታ ስራ አይደለም። ብዙ ሰው ሞቅ ሲለው ባለጸጋ ይሆናል። ማን ነው ደግ ይሆናል፣ ለጋስ ይሆናል በሞቅታ። ወይ ደግሞ የሆነ ነገር ሲሆንለት፣ እስኪ ምንድነው የሚባል አንድ ነገር አለ። አንዳንድ ሰው በተረታችን በባህላችን የፍንጥር ማን የሚባል ነገር ታውቃላችሁ? ምን ሲያደርግ የሆነ ሲያሳካ፣ ቤት ሲገዛ፣ መኪና ሲገዛ ምናምን እስኪ የፍንጥር እቁብ ሲወጣለት ምናምን፣ እሱ ፓተርን አይደለም። የገንዘብ አወጣጣችን ለወንድሞች ቀዳዳ መሸፈኛ መሆን ያለበት በፓተርን ነው። የሁል ጊዜ ስራችን ነው ሊሆን የሚገባው፣ ህይወታችን ነው ሊሆን የሚገባው። ቅዱሳን ይህን ያሳዩናል። የመጀመሪያው ቤተክርስቲያን ይህን ታሳየናለች። ሐዋርያት ሥራ ላይ ብትሄዱ ምዕራፍ 4 ላይ ከ32 እስከ 37 ላይ ሁሉም ያላቸውን በአንድነት ያደረጉ ነበር። ጴጥሮስ እግር ስር አምጥተው ያስቀምጡ ነበር። ለማንም እንዳይጎለው ያካፍሉ ነበር። ስለዚህ በመካከላቸው ማንም ችግረኛ አልነበረም። ሁሉም የሚያስፈልገውን ይካፈል፣ ሼር ይደረግለት ነበር ይለናል። በኋላ ግን ይሄንን ተቋማዊ ማድረግ ነበረባቸው፣ መዋቅራዊ ማድረግ ነበረባቸውና ዲያቆናት የሚባሉ ሾው ምዕራፍ 6 ላይ ምዕራፍ 4 ላይ ምን እንደሚደረገው ራንደምሊ ጴጥሮስ እግር ስር ገንዘብ ይከማቻል። ማን እገሌት እኮ ቤት ቸግሯታል፣ ይሰጣታል። መታከሚያ ያስፈልጋታል፣ ይሰጣታል። እገሌ አስቤዛ ያስፈልገዋል፣ ይሰጣዋል። ይሄ ግን ሊቀጥል አይችልም ረጅም ጊዜ ያህል። ስለዚህ ሆን ኢንስቲትዩሽናል መሆን ስለነበረበት ዲያቆናት ተሾሙ፣ ይሄን አድሚኒስትሬት የሚያደርጉ ምዕራፍ 6 ላይ ስትሄዱ። ከዛ ዲያቆናት ስራቸው ምንድን ነው? ይሄንን ጉዳይ የቸገረውን ሰው ሊስት ያዘጋጃሉ፣ መዝገብ ያዘጋጃሉ። ያንን ገንዘብ ወስደው አድሚኒስትሬት ያደርጉታል፣ ያስተዳድሩታል። እሱ ነው የዲያቆን ስራ የነበረው። ከዛም በኋላ ሐዋርያት ከተበተኑ በኋላ በስጢፋኖስ መገደል ሲበተኑ ይሄ ልማዳቸው ይሄ ባህላቸው አልቀረም። ምዕራፍ 11 ላይ እንሂድ። እዚህ ሐዋርያት ሥራ ላይ
ምዕራፍ 11 ቁጥር 29 ላይ በይሁዳ ያሉ ማህበራት ድርቅ እንደገባባቸው ረሃብ እንደመጣባቸው አጋቦስ የሚባለው ሰው ሲናገር ሐዋርያቱ እንደ አቅማቸው መጠን እያዋጡ ላኩ አይደል የሚለው። ይቆረሱ ነበር። አንድ ሰው ተራበ ሲባል ይቆረሳሉ፣ ይሰጣሉ። እና ጳውሎስም ለቆሮንቶሶች ሲጽፍላቸው ልማድ አድርጎ ደነገገው። እንዳልኳችሁ ቅድም ፓተርን ነው መሆን ያለበት፣ የህይወት ዘይቤ ነው መሆን ያለበት እንጂ ሞቅታ አይደለም። ቅድም ያለው ቃል ይሄ ምንድነው ያላችሁት? እሱ አይደለም ወይ የገቢ በል የወጪ በል የሚባልም ነገር አለ። ሰው ሲወጣ ሲገባ እሱ አይደለም። ሁሌ የወጪ ነው የምንባባለው እኛ፣ ሁሌ የገቢ እንባባላለን። እኔ የጎደለኝ የቸገረኝ ጊዜ የወንድሜ ኪሴ ነው እኔ ሲሞላልኝ ደግሞ ጳውሎስ በጣም ግሩም በሆነ ቃል አስቀምጦ አይደለ? ጥቂት የሰበሰበ አላጎደለም፣ ብዙም የሰበሰበ አላተረፈም። ምክንያቱም ቆሮንቶሶች እንደዚህ ይላቸዋል፣ አሁን እናንተ ሙሉ ናችሁ፣ የይሁዳ ማህበሮች ደግሞ ዝቅ ብለዋል። ስለዚህ የእናንተ ሙላት የእነሱን ጉድለት ይሸፍን፣ ሌላ ጊዜ ደግሞ የእነሱ ሙላት የእናንተን ጉድለት ይሸፍን አላቸው። እና አንደኛ ቆሮንቶስ 16:1 ላይ ደግሞ ደነገገው፣ ድንጋጌ ያደረገው በሳምንቱ መጀመሪያ ቀን ማለት የጌታ ቀን እሁድ ዕለት እያንዳንዱ ሰው ከገቢው በቀናው መጠን እያስቀረ ለችግረኛ የሚሰጠውን ያስቀር። ይሄን ደነገገ፣ ድንጋጌ ያደረገው ጳውሎስ። በየሳምንቱ ገንዘባችሁን ለዩ፣ ይሄኛው በሉ ለችግረኛ ነው። ቸርች ውስጥ የተራቡ ወንድሞች አሉ፣ አልባሳት የሚያስፈልጋቸው አሉ፣ ትምህርት ቤት ክፍያ የሚያስፈልጋቸው አሉ እያላችሁ ለዩ ብሎ ደነገገ። የቀረው ደግሞ ስመጣ ደነገጋለሁ አለ። ፎርማት አደረገው፣ ፎርማል የሆነ ነገር አደረገው። ምክንያቱም የቅዱሳን ህይወት ይሄ ስለሆነ ላይፋቸው ላይፍ ፓተርናቸው ነው መሆን ያለበት። የሆነ ሲሰማቸው አይደለም የሚያደርጉት። ድንገት አሳሰበኝ የሚባል ቋንቋ አለ አይደል? አሳሰበኝ፣ እስኪ አሳሰበኝ የሆነ ነገር ልግዛልህ ካልሲ ሊያሳስብ አይደለም የሚያስፈልገው፣ ህይወት ነው መሆን ያለበት። ካላሳሰበስ ያ ሰውዬ ተቸግሮ ሊሞት። ፓተርን ነው፣ የህይወት መስመር ነው፣ የየዕለት ተግባር ነው፣ የህይወት ዘይቤ ነው። የህይወት ዘይቤም ስለሆነ እኮ ነው ቅዱሳን የማያውቁት። ከነዚህ ከታናሾች ለአንዱ ስላበላችሁ ሲላቸው መቼ ይሉታል አይደለም? አያውቁትም። ምክንያቱም እነሱ ላይፋቸው ነው። የታረዘ ማልበስ፣ የታመመ መጠየቅ፣ የታሰረ መጠየቅ፣ መጎብኘት ልማዳቸው ነው። እንዴት መዘገበላቸው? የሆነ ነገር አድርገው ስላልሆነ እንዳደረጉም አይቆጥሩት። ፓተርን ሆኗል፣ የህይወት ዘይቤ ሆኗል። እሱ ነው የክርስትና መንገድ፣ እሱ ነው ፍቅር ይላል ዮሐንስ። እሱ ካልሆነ ፍቅር ሊባል በፍጹም አይችልም ብሎ ያስቀምጣል። በህጉም ላይ በቀደመው ህግ ላይ ዘዳግም 15 ብትመለከቱ ከ7 እስከ 11 ብትመለከቱ ይሄን ቃል ታገኛላችሁ። ዘዳግም 15 ከ7 እስከ 11 እንደዚህ የሚል ቃል ታገኛላችሁ። እንደዚህ ይላል። ምዕራፍ 15 ከ7 ጀምሮ አምላክ እግዚአብሔር በሰጠ በአገርህ ደጅ ውስጥ ከሚኖሩ ከወንድሞች አንዱ ቢደኸይ ልብህን አታጽና። በደሃ ወንድም ላይ እጅህን አትጨብጥ፣ ነገር ግን እጅህን ለሱ ክፈት። የለመንን አስፈላጊውን ነገር አበድረው። 7ኛው ዓመት የዕዳ ምሕረት ቀርቧል ብለህ ክፉ ሐሳብ በልባ እንዳታስብ። ለደሃ ወንድም አንዳችን ማሰጥ እንዳትሆን፣ ዓይንም በእርሱ ላይ ክፉ እንዳይሆን፣ እሱም ወደ እግዚአብሔር እንዳይጮህ በአንተ ላይ እንዳይጮህብህ፣ ኃጢአትም እንዳይሆንብህ ተጠንቀቅ። እጅህን በምትጥልበት ሁሉ አምላክ እግዚአብሔር ስለዚህ በሥራ ሁሉ ይባርካልና ፈጽመ ስጠው። ድሆች ከምድሪቱ በሰጠው ጊዜ ደግሞ በልብ አትጸጸት። ድሆች ከምድሪቱ ላይ አያልቁምና፣ ስለዚህ እኔ በሀገር ውስጥ ላለው ድሃ ለተቸገረውም ወንድም እጅን ትከፍታለህ ብዬ አዝዤሃለሁ። ይሄ ትእዛዝ ነው፣ ሕግ ውስጥ ያለ ትእዛዝ። ሕግ ውስጥም አለ፣ አዲስ ኪዳን ላይም ይሄ ነው ያለው። እንዳውም ጳውሎስ ትዝ ይላችኋል ገላትያ ምዕራፍ 2 ቁጥር 10 ላይ አገልግሎቱን አጽንተው ልክ ነው ያንተ መንገድና የኛ መንገድ አንድ አይነት ነው፣ የጠራ ጌታ እኛን የጠራ ጌታ ነው ብለው አገልግሎቱን ካጸደቁለት በኋላ አንድ ነገር ብቻ ለመኑን ይላል። ምን? ድሆችን ብቻ እንድናስብ ለመኑን። እኔም ይሄን ለማድረግ ተጋው ይላል። ተጋው በሕይወቱ ሁሉ እኔ ያደርገዋል። እንዳውም ወደ ኢየሩሳሌም ሲሄድ ምጽዋትና መስዋዕት ነበር ይዞ የሚሄደው። እጅ ከምን ብትሉት ሁለት ነገር ነው የያዘው፣ ምጽዋትና መስዋዕት።
ብዙዎቻችን መስዋዕት እንይዛለን፣ ምጽዋት አንሰጥም። አንይዝ ምጽዋትና መስዋዕት ለእግዚአብሔር ነው፣ ምጽዋት ለወንድም ነው። ጳውሎስ ባላንስድ ህይወት ነበረው። መስዋዕትና ምጽዋት ይዞ ነበር። ምጽዋት ለወንድም ነው፣ መስዋዕት ለእግዚአብሔር ነው። ዛሬ ግን አደባባዮቻችን በዝማሬ ነው የምንነጣቸው አይደለም። ኮንሰርት ነው ምናምን በየእንትኑ ምናምን አቧራ እናጨሳለን እንጂ ያቺ ነገር የለችም፣ መስጠቷ የለችም እና መጨፈሯ ነች ያለችው። እኔ ሰሞኑን በጣም ሳስብ የነበረው አንድ ነገር ምናልባት ወደፊት ሼር አደርጋችኋለሁ። እግዚአብሔር ከዝማሬ በላይ አንተን የሚወድ ትውልድ ይምጣ እያልኩኝ ያለሁት። ምክንያቱም ዝማሬያችን እግዚአብሔር መውደዳችን የሚያሳይ ላይሆን ይችላል። አንዳንድ ጊዜ ከዝማሬ በላይ እግዚአብሔር መውደድ አለብን። ምክንያቱም እግዚአብሔር በዝማሬ ብቻ ይከብራል ይላል የዕብራውያን ጸሐፊ ምዕራፍ 13 ላይ እንደዚህ ይላል፣ የከንፈሮቻችሁን ፍሬ ለእግዚአብሔር አቅርቦት ይላል። ነገር ግን መልካም ማድረግን ለተቸገረ ሰው ማድረግ ነው እንዳትረሱ፣ እንደዚህ አይነት መስዋዕት እግዚአብሔር ደስ ያሰኛል ይላል። ስለዚህ በዝማሬ ብቻ አትትጉ። በተለያየ የዜማ ዕቃ በመዘመር ብቻ የተለየ ሽብሸባ በመቻል ብቻ አትትጉ። በመስጠትም ትጉ፣ ለወንድም በማካፈልም ትጉ። ምክንያቱም ፍቅር ማለት እሱ ነው ብሎ ይነግረናል። እና ዮሐንስ እንደዚህ ይለናል፣ ማንም ለተቸገረ ሰው የማይሰጥ ከሆነ የእግዚአብሔር ፍቅር በሱ የለም። በነገራችን ላይ እምነቱም ጥያቄ ውስጥ ይገባል። ያዕቆብ ምዕራፍ 2 ላይ ከ15-16 ምንድን ነው የሚለን? ማንም ለወንድሙ የሚያስፈልገውን ነገር ካላደረገለት እምነቱም ራሱ ከንቱ ነው አይደለም? እሳት ሙቅ ቢለው፣ ጥገብ ቢለው፣ ተባረክ ቢለው በኔ ማለት እኮ ነው። 3 ጊዜ ተባረክ እንበለው ቢል ምን ትርጉም አለ? የሚያስፈልገውን ነገር ካላደረገለት ብሎ ዮሐንስ የሚያስቀምጣል። ምክንያቱም ያላመኑ ሰዎች መገለጫቸው ይሄ ነው። ናባልን ተመልከቱት። አንደኛ ሳሙኤል ምዕራፍ 25 ቁጥር 11 ላይ ናባል ሆይ በደህና ቀን መተንብሃል፣ በድግስ ቀን መተንብሃል። እኛ ቸግሮናል፣ እኛ ርቦናል፣ ተከታዮቼ ከኔ ጋር በረሃብ እየተቆላሉ ናቸው። ስለዚህ እባክህ ካለህ ነገር አካፍለን ሲባል ምን ብሎ መለሰ? ለማንም ምናምን ይሄ ከየትም እንደመጡ ለማይታወቁ ሰዎች ድግሴን የደገስኩትን ድግስ አበላለውን አለ። ወገኖቼ የማያምኑ ሰዎች እንደዛ ናቸው። ጳውሎስ ግን ተመልከቱት፣ እነዚህ እጆቼ ለእኔና ከኔ ጋር ያሉ ሰዎች እንዳገለገሉ ይላል። ምክንያቱም ጌታ ምን ብሏል? ከሚቀበል ይልቅ የሚሰጥ ብፁዕ ነው ያለውን ቃል ላሳስባችሁ በተግባር ይሄን አደረኩ ይላቸዋል ኤፌሶን ሰዎች። እና እንደዛ አድርጓል። እነ ነህምያን ብትመለከቱ ይሄ ገበታ ማጋራት የሚባለውን ነገር ነህምያ እኮ በጣም ይገርመኝ ነገር ልንገራችሁ፣ ደሞዝ አይወስድም፣ ገበታ ግን ያጋራል። ነህምያ ምዕራፍ 5 ላይ ብትሄዱ ቁጥር 11 ላይ ይቅርታ ቁጥር 17 ላይ ነህምያ 5:17 ላይ በገበቴ የሚበሉ ሰዎች ነው። ምክንያቱም ራሳቸውን ችለው መብላት አይችሉም ነበር። ገበታዎቻችን ለስንቱ ሰው ክፍት ናቸው። ሃይማኖታዊ ስርዓታችን ከዚህ አንጻር ይለካል። ኢሳይያስ 58 ላይ እንደዚህ የሚል ቃል አለ ቁጥር 7 ላይ እኔ የመረጥኩት ጾም ምንድን ነው? እኔ መንፈሳዊ የምለው በጌታ ዘንድ የተወደደ ቀን የምለው ምን እንደሆነ ታውቃለህ ይላቸዋል። እንጀራህን ለተራበ መቁረስ፣ ቤትህን ለተቸገረ መክፈት። እኔ የመረጥኩት እሱ ነው። የቀንበርን እስራት መፍታት፣ የታረዘ ብታይ ማልበስ፣ እሱን ነው እኔ መንፈሳዊነት የምለው ይላቸዋል። ስለዚህ እግዚአብሔር የዚህ አምላክ ነው ወገኖቼ። ሰሞኑን በጠዋት በማለዳ ጸሎቶቻችን ላይ በፊት ስለ ሶሻል ሪስፖንሲቢሊቲዎቻችን በጣም እየጸለይን ነበር። ታስታውሳላችሁ የምትካፈሉ ሰዎች። ወደፊትም በቤሪያ እንመለስበታለን። ማህበራዊ ኃላፊነት ቤተክርስቲያን አለባት። ጥሪ አለን። ለሰዎች የምንቆረስበትን ለሰዎች የምንዘረገበትን ፕራክቲካል የሆነ ክርስትና ካላሳየን ፌክ ነው ክርስትናችን። መጽሐፍ ቅዱስ እንደዛ ብሎ ነው የሚናገረው። ደጉ ሳምራዊ ይህን በተግባር ያሳየናል። ለሰውየው ዘይቱ ላይ ቁስሉ ላይ ዘይት ማፍሰስ ብቻ አይደለም፣ እንግዳ ማደሪያ ወስዶት ገንዘብ ከፍሎ ከዚህ በላይ የምታወጣ ከሆነ ስመጣ ከፍልልሃለሁ ብሎ ነው ሄደው። ፍቅር ማለት ይሄ ነው አለ ጌታ። ወንድምን መውደድ ማለት ይሄ ነው። ባልንጀራን መውደድ ማለት ይሄ ነው። አንተም እንዲሁ አድርጋል። ስለዚህ ንግግር አይደለም፣ ፍቅር በተግባር የሚገለጥ ነገር ነው። ለተቸገረው ማነራራ ከሆነ ግን የእግዚአብሔር ፍቅር በእኛ የለም። የእግዚአብሔር ፍቅር የሚለው እዚህ ጋር በሁለት አቅጣጫ ይታያል። እሱን እኛ መውደዳችንን
እኛ ቅድም አወቅነው ፍቅርን አውቀናል ያልነውም ነገር የለም። ውሸት ነው፣ ፌክ ነው ይላል። አንድ አስደንጋጭ ቃል አንብበላችሁና ወደ ቁጥር 18 ቶሎ ሄጄ እጨርሳለሁኝ። አሞስ 6:3-6 እንደዚህ የሚል ቃል አለ። ትንቢተ አሞስ ጠንካራ መልእክት ያለው ነቢይ እንደሆነ ታውቃላችሁ። አሞስ 6 ላይ ከ3-6 እንደዚህ ይላል። ለዚህ ዘመን በጣም የጮሆ መነገር ያለበት መልእክት አድርጌ አስበዋለሁ። በትልልቅ መድረኮች ላይ ቢነገር ብዬ የምመኘው ቃል ነው። ከዝሆን ጥርስ በተሰራ አልጋ ላይ ለምትተኙ፣ በምንጣፋችሁ ላይ ተደላድላችሁ ለምትቀመጡ፣ ከበጎችም መንጋ ጠቦትን ከጋጥም ውስጥ ጥጃን ለምትበሉ፣ በመሰንቆ ድምፅ ለምትንጫጩ፣ እንደ ዳዊትም የዜማን ዕቃ ለምታዘጋጁ፣ በፋጋ የወይን ጠጅ ለምትጠጡ፣ እጅግ ባማረ ሽቱም ለምትቀቡ፣ ስለ ዮሴፍ መከራ ግን ለማታዝኑ ለእናንተ ወዮላችሁ። እነዚህ ሰዎች የሚያደርጓቸው ነገሮች ሁሉ ባደረጓቸው ቁጥር ተመስገን የሚሉባቸው ናቸው። እግዚአብሔር ባረከኝ፣ ይኸው የምቀባው ሽቶ፣ እግዚአብሔር ባረከኝ፣ ይኸው የምተኛበት አልጋ፣ እግዚአብሔር ባረከኝ፣ ይኸው ማርደው ምናምን ብለው እግዚአብሔር ይባርካሉ በእነሱ ቤት። ስለ ወንድሞቻቸው መከራ ግን አያዝኑም። እግዚአብሔር አልተቀበለም መስዋዕታቸውን። ወዮላቸው ወዮላቸው ሲል ትመለከታለህ። ምክንያቱም ይሄ ነው ያለው ነገር። ዛሬም ተመሳሳይ ነገር ነው ያለው ወገኖች። ቁጥር 18 ላይ ዮሐንስ አንድ ጩኸት ይጮሃል። ልጆቼ ሆይ ሲል አነጋግሩ ራሱ ምንድነው የሚያሳየው? በቃ የመማፀን ነው የሚናገራቸው ነገር። በቃ እንደ ትናንሽ ልጆች እየለመናቸው ነው፣ በልመና ነው የሚያስቀምጠው። ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ፣ አንሸነጋገል። ወገኖቼ እግዚአብሔር በጣም ከሚጠላቸው ነገሮች አንደኛው ሽንገላ ነው። የሽንገላ አንደበት ምን ይሁን ያለ መጽሐፍ ቅዱስ ዲዳ ይሁን አይደል የሚለው። ሽንገላ ከባድ ነው። የሚሳደብ አንደበት ዲዳ ይሁን የሚል አላነበብኩም እኔ። ከስም የሚሳደብ ሰው ይሻላል ከሚሸነግል ሰው። መጽሐፍ ቅዱስ እንደዚህ ይላል፣ ከተሰወረ ፍቅር ይልቅ የተገለጠ ዘለፋ፣ ምሳሌ 27 ቁጥር 5 ላይ። ስለዚህ የሚሳደብ ሰው አንደበቱ ዲዳ ይሁን አይልም። የሚሸነግል ሰው ግን ዲዳ ይሁን። በቃል ብቻ የሚወድ አስመሳይ፣ ልቡ ውስጥ ክፋት ኖሮ፣ ልቡ ውስጥ ተንኮል ኖሮ እወድሃለሁ ወንድም ገሌ እያለ የሚናገር ሰው ዲዳ ይሁን እሱ። ለምን? ከፋቱ እሱ ነውና። ወንድሞቼ በቃልና በአንደበት ብቻ እንዋደድ፣ በተግባርና በእውነት እንዋደድ ይላል ዮሐንስ። በተለምዶ እንደዚህ የሚባል የቤስያን አፈ ታሪክ አለ። በጣም ሸምግሎ መስበክ እንኳን በተሳነው አይኖቹ ተይዘው ጉልበቱ ደንዝዞ ባለበት ጊዜ ሰዎች መድረክ ላይ አውጥተውት እንዲህ በዱላ ተደግፎ እችን ቃል ብቻ ተናግሮ ይወርድ ነበር ይባላል። ልጆቼ ሆይ በቃልና በአንደበት ብቻ ሳይሆን በተግባር እንዋደድ በማለት ተናግሮ ይወርድ ነበር ተብሎ ይነገራል። እችን ቃል ብቻ ተናግሮ ይወርዳል ይባላል። ቤስያን ታሪክ ላይ ጽፏል። የዮሐንስ ስብከት የሚባለው ይሄ ነው። በቃልና በአንደበት ብቻ አንዋደድ። ልክ ነው፣ ቃልና ተግባር አስፈላጊ ነው፣ ግን እሱ ብቻ ይሁን። ፍቅር ስሜት አለው፣ አዎ ስሜት አለው፣ ግን ስሜት ብቻ አይደለም፣ ተግባር ነው። እንደውም በእንግሊዝኛ እናባባላል ላይፍ ኢዝ ኤ ቨርብ ይባላል። ላቭ ኢዝ ኤ ቨርብ። ቨርብ ማለት ግስ ነው፣ ተግባር ነው። ላቭ ቨርብ ነው። ቨርብ ማለት ለዛም አክሽን ቨርብ ነው፣ የድርጊት ግስ ነው። ወደደ ማለት አንድ ሰው ሰጠ ማለት ነው። ወደደ ማለት አለ ማለት አይደለም። ወደደ ማለት አለ ማለት አይደለም። ወደደ ማለት ተቆረሰ ማለት ነው። ቨርብ ነው እንጂ ግስ ማን ነው ስም አይደለም። ዝም ብሎ ናውን አይደለም፣ ቨርብ ነው። ስለዚህ ቨርብ ከሆነ መደረግ አለበት፣ ፕራክቲካል መደረግ አለበት፣ ወደ መሬት መውረድ አለበት፣ ወደ ሰዎች ጓዳ ውስጥ መግባት መቻል ያስፈልገናል።